ከርሰ ምድር ውሃ፣ ባካፕ ጀነሬተር፣ ትራንስፈርመሮች፣ ሊፍቶች፣ ጋርቤሽቶች እነዚህ አሁን ጀምሮ በአይዲያ ደረጃ ሳይሆን አክቲቭ አድርገን ስራ ላይ የዋሉ ፖሊሲዎች ናቸው። እንግዲህ እንደምታየው ለመረከብ በጣም ሬዲ የሆነ ቤት ነው። ወደዚህ ፊት ለፊታችን ኪችን ይኖራል። ፊሊንግ በጣም ቆንጆ የሚባል ደረጃ 2.9 ነው ማለት ነው። ደንበኞች እኛ ጋር ሲመጡ የግሩፕ ዲስካውንት ይኖረናል። ሁለተኛ ደግሞ የአከፋፈል ዲስካውንቶች አሉ። ከደንበኞችም ኮሌክት እያደረግን አይደለም እየገነባን ያለን። ድርጅቱ በራሱ ፋይናንስ ነው የሚገነባው። መኖሪያዎችን ለብቻ፣ ሾፒንግ ሴንተሮችን ለብቻ አድርገናል ማለት ነው። ኪራይም ለኢንቨስትመንትም ለመኖሪያም በጣም ምቹ ነው። ለቦሌ ኤርፖርት እንግዲህ 5 ኪሎ ሜትር ያልሞላ ኤሪያ ላይ ነው የሚገኘው። ክፍያ ሂደታቸውን በፕሮግረስ የሚከፈሉ ሁሉም አማራጮች እኛ ጋር አሉ ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ጊዮን ሆምስ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ እያቀረቡ የሚገኙትን የቤት አማራጮች፣ የካሬ መጠናቸውን እንዲሁም ደግሞ ዋጋቸውን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለ? እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ዛሬ የተገናኘ ነው ጊዮን እያቀረበው የሚገኘው የቤት አማራጭ ምን እንደሚመስል ለተመልካች ለማድረስ ነው። በቅድሚያ ግን ከአንተ ጋር እንተዋወቅ። እሺ፣ ታድሎ ይባላለሁ። በጊዮን ሆምስ ሪል ስቴት ሴልስ ሱፐርቫይዘር ወይ ሽያጭ አስተባባሪ ነኝ። በጣም ጥሩ። እንግዲህ ስለ ቤት አማራጮቹ ከማንሳታችን በፊት ጊዮንን ብናስታውስ ደስ ይለኛል። ጊዮን ማነው? ምን አይነት ስራዎችን የሚሰራ ድርጅት ነው? እንዲሁም አሁን ላይ ምን ላይ ይገኛል የሚለውን በተወሰነ መልኩ ባክግራውንዱን እናንሳ። እሺ፣ ጊዮን እንግዲህ ትንሽ ቆየት ያለ ካምፓኒ ነው። ማለት ወደ 48 ዓመት ያክል ቆየት ብሏል። ይህን 48 ዓመትም ሲቆይ ወደ 6-7 ሲስተር ካምፓኒዎች ክሬት አድርጓል። እነሱንም እናንሳ ስንል እንግዲህ ጊዮን ጋዝ በረኪና ሁላችንም የምናውቀው በየሁላችንም ቤት ጓዳ እናገኘዋለን ማለት ነው። ከሱ በተጨማሪ ደግሞ ጊዮን ትራንስፖርት በትራንስፖርት ዘርፍን ምስራቅ ፉድ ኮምፕሌክስ ወታደር ኮቸሮ ጋሌጣ ብስኩት የሚያመርተው አንደኛው ከግቢያችን ያለው ፋብሪካ ነው ማለት ነው። እሱም ተነስቶ ኮምፓውንዳችን አካል ነው። በሌላኛው በኩል ደግሞ የጊዮን ፓኬጂንግ ካርቶን ፋብሪካ አንደኛው ሲስተር ካምፓኒ ነው ማለት ነው። እነዚህን የመሳሰሉት 6-7 ሲስተር ካምፓኒዎች አሉት። አሁን ደግሞ በቅርቡ ክሬት ያደረግነው ጊዮን ኮንክሪት ሚክስ ወይራ ሰፈር ጋር በራሳችን ኮንስትራክሽን ግብዓት የሚሆን ማቴሪያል የሚያመርት አንደኛው የኮንክሪት ሚክስ አለን ማለት ነው። ስለዚህ አሁን ወደ ሪል ስቴቱ ዘርፍ ስንመጣ ደግሞ እነዚህ 6 ሲስተር ካምፓኒዎች ክሬት አድርጎ 8ኛ ሲስተር ካምፓኒ ጊዮን ሆምስ ሪል ስቴት ብለን በመሀል ቦሌ ወሎ ሰፈር እና ጎተራ መሀል ያለ ኤሪያ 20 ሺህ ካሬ ላይ ያረፈ መንደር ነው ይዘን የመጣ ነው። ይህ መንደር እንግዲህ አንድ ሌግጀሪ ኮምፓውንድ ማሟላት ያለበትን ያሟላ ኮምፓውንድ ይዘን መተናል ማለት ነው። በጣም ጥሩ። ስለ ቤት አማራጮቹ እናውራ። ኮምፓውንድ ውስጥ ያሉት የቤት አማራጮች ከባለስንት ጀምሮ ነው? የካሬ መጠናቸውን የሚለውን ጠቅላላ አድርገህ ያንሳልኝ። በጣም ጥሩ። እንግዲህ የቤቶቹን አማራጭ መጀመሪያ እንግዲህ ወደ ሪል ስቴት ዘርፉ ስንመጣ በደንብ የአርክቴክት ኮንስልታንሲ በደንብ አማክረን እዚህ ቦታ ላይ ለኪራይም ለኢንቨስትመንት ለመኖሪያም እንዲሁም መልሶ ቢሸጡ ደንበኞች ምን አይነት የካሬ አማራጮች አዋጭ ይሆናሉ የሚለውን በደንብ ጥናት አድርገን ነው ተሰርቶ ይዘን የቀረብን። ያልበዙ፣ ያላነሱ፣ ያልሰፉ፣ ያልጠበቡ ካሬ አማራጮች ተመጣጣኝ ካሬ አማራጮችን በደንብ ቆንጆ የሆነ ዲዛይን የተፈጥሮ ብርሃን እንዲኖራቸው አድርጎ አርኪቴክቱ ተጠብቦ የሰራቸው ዲዛይኖች ናቸው። ካሬ አማራጮች ስንመጣ ከ94 ካሬ እስከ 216 ካሬ አማራጮች ድረስ አሉን ማለት ነው። 94 ካሬ ዋን ቤድሩማችን ነው። 144 እና 145 ቤድሩም ይኖርናል። 150 ስሪ ቤድሩም እና 216 ካሬ ደግሞ በአይነቱ ለየት ያለ 4 ቤድሩም ማለት የቪላ ቤት ስታንዳርድ ያለው በጣም ቆንጆ ዲዛይን ያለው ነው። ማለት የሰራተኛ ክፍል ራሱን ችሎ ጌት አለው። እንደ ቪላ ቤቶች ሰርቪስ ኳርተር እንደምንለው 2 በር ያለው ቤት ነው ማለት ነው። ፕራይቬሲ ከፕራይቬሲ አንጻር ቪላ ቤትን የሚተካ ቆንጆ አፓርትመንቶች አሉን ማለት ነው። በጣም ጥሩ። እንግዲህ ስለ ካሬ መጠናቸው እንዲሁም የቤት አማራጮችን የዚህን ያህል ካነሳን እስቲ ኮምፓውንዱ ምን ይኖረዋል? ኮምፓውንድ ሲገነባ የራሱ የሆነ የምታስቀምጡት ስታንዳርድ ይኖራል ብዬ አስባለሁኝ እና እስቲ ስለ ኮምፓውንዱ የተወሰነ ነገር በለን። እንግዲህ ለኮምፓውንድ ማንሳት ከጀመርን መጀመሪያ አንድ ሰው ቤት ሲገዛ አንድም ሊኖርበት፣ አንድም ሊያከራየው፣ አንድም ደግሞ መልሶ ሊሸጠው ነው እና እንግዲህ
ኮምፓውንዳችን የሚገኘው ወሎ ሰፈር እና ጎተራ መሀል ነው ብዬሻለሁ ቅድም ከመግቢያ ላይ። ኮምፓውንድ ውስጥ ስንገባ ደግሞ አንድ ለግዠሪ ኮምፓውንድ ማሟላት ያለበት ኮምፓውንድ ነው። ያም ማለት ከርሰ ምድር ውሃ፣ ባካፕ ጀነሬተር፣ ትራንስፈርመሮች፣ ሊፍቶች፣ ጋርቤሽቶች እነዚህ አሁን ጀምሮ በአይዲያ ደረጃ ሳይሆን አክቲቭ አድርገን ስራ ላይ የዋሉ አሚኒቲዎች ናቸው። በተጨማሪ ደግሞ የመዋኛ ገንዳዎች፣ ፕሌይግራውንዶች፣ ራኒንግ ትራኮች አሉ ኮምፓውንዳችን ማለት ነው። ከዛ ባለፈ ደግሞ አንድ ቤት ሲሰራ ቀደም እንዳልኩሽ ከፕራይቬሲ አንጻር ሱቅና ቤት አንድ ላይ አልገነባንም። ሾፒንግ ሞሎች ራሱን ችሎ በኮምፓውንዳችን ጫፍ ላይ ይገኛሉ። እንደገና ደግሞ ሙሉ እዚህ ኮምፓውንዳችን ላይ ያሉ አፓርትመንቶች ሱቅ አክሰስ የሌላቸው ሙሉ መኖሪያ ብቻ ናቸው። ለደንበኞቹ ከፕራይቬሲ አንጻር ምንም አይነት ጫጫታ፣ ግርግር እንዳይኖር መኖሪያዎችን ለብቻ፣ ሾፒንግ ሴንተሮችን ለብቻ አድርገናል ማለት ነው። እንግዲህ ጊዮን ሆምስ የሚገኘው ከወሎ ሰፈር እና ከጎተራ መሀል ነው እያልከኝ ነበር እና ሰዎች እዚህ አካባቢ ላይ ኢንቨስት ባያደርጉ ምን ይጠቀማሉ ብለህ ታስባለህ? ከሰፈሩ አንጻር ብናነሳ። መልካም። ሰፈሩ እንግዲህ ቅድም መግቢያው ላይ እንዳልኩት ወሎ ሰፈር እና ጎተራ መሀል ላይ ነው የሚገኘው። በዛ ላይ ደግሞ ኮምፓውንድ ነው የኛ ይዘን የመጣ ነው። ሲንግል ቢልዲንግ አይደለም። ኮምፓውንድ እና ሲንግል ቢልዲንግ ሲሆኑ ትልቅ ዲፈረንስ ይኖራቸዋል። ከያዙት አሚኒቲዎች በተጨማሪ ደግሞ ከሴኩሪቲ እንደገና አንድ ደንበኛ እዚህ ቤት ገዝቶ ቢኖርበት ቢያከራየው መልሶ ቢሸጠውም አዋጭ እንዲሆን ኮምፓውንድ ሙሉ ተመራጭ ይሆናል ማለት ነው። ሎኬሽናችን እንግዲህ ለኪራይም ለኢንቨስትመንትም ለመኖሪያም በጣም ምቹ ነው። ለቦሌ ኤርፖርት እንግዲህ 5 ኪሎ ሜትር ያልሞላ ኤሪያ ላይ ነው የሚገኘው። በዚህ ደግሞ ወደ ሳር ቤትም ስንሄድ እንዲሁ 3 ኪሎ ሜትር ያልሞላ ላይ እንዲሁ ለመስቀል ፍላወርም በቅርብ ርቀት ላይ ይገኛል ማለት ነው። እንደ አጠቃላይ ደግሞ እንደ ኢንፍራስትራክቸር ስንሄድ በአራቱም አቅጣጫ በኩል የመንገድ አክሰሶች ያሉት እንደገና ደግሞ የሃይማኖት ተቋማት ዙሪያውን አሉ ማለት ነው። መስጊዶች፣ ቤተክርስቲያኖች፣ ቸርቾች ሁሉን የሚያሟላ ነው በሰፈራችን ማለት ነው። እንደገና ደግሞ የኢንተርናሽናል ትምህርት ቤቶች በዙሪያችን ሪች ኢንተርናሽናል ትምህርት ቤት፣ ፍሊፐር ኢንተርናሽናል ትምህርት ቤቶች እንደገና ደግሞ ስኩል ኦፍ ቱሞሮ ሁሎችም በእኛው ሳይት አቅራቢያ ላይ ይገኛሉ። ከዛ በተጨማሪ ደግሞ ከዋና አስፋልት 100 እስከ 150 ሜትር ገባ ያለ ነው። ለመኖሪያ በጣም ምቹ እና ዘመናዊ የሚያደርገው አንደኛው ከመሀል ከተማ ሆኖ ከከተማ ወጣ ብያለሁ የሚል መንፈስ የሚያጋባ ሌክዠሪ ኮምፓውንድ ነው እየገነባን ያለን። በጣም ጥሩ። አሁን ለሽያጭ ያወጣችሁት የቤት አማራጮች ግንባታቸው ምን ያህል ፐርሰንት የደረሱ ናቸው? በጣም ጥሩ። እንግዲህ ከኮምፓውንድ ሲሆን እንግዲህ መጀመሪያ እንዳልሽው የተለያዩ ፕሮግረሶች አሉ። ፕሮግረስ ሲነሳ ደግሞ እንግዲህ ዴሊቨሪ ታይም ነው ብዙ ጊዜ ደንበኞች የሚያነሱት እና ከኛ ጋር እሱን ለመቅረፍ በጣም እየሰራንበትና መጀመሪያም ድርጅቱ በራሱ ፋይናንስ 2 ቢልዲንጎች 95% ግንባታውን አጠናቆ ነው ወደ ሽያጭ የቀረበው ከዛሬ 1 ዓመት በፊት ማለት ነው። አሁን ደግሞ እነሱን ግንባታቸው ኦልሞስት በመገባደድ ላይ ይገኛሉ። ደንበኞች እየተረከቡ ነው የሚገኙት ማለት ነው። በአንድ ወር ጊዜ ውስጥ የሚረከቡም አሉ፣ የተረከቡ ያሉም አሉ ማለት ነው። ስለዚህ ከእነሱ ላይም ሽያጭ ይኖረናል። ቀጥሎ ካሉት ደግሞ 85% የደረሱ አሉ፣ 60% የደረሱ አሉ። እንደገና ደግሞ አሁን በቅርብ ለሽያጭ የተለቀቁ ግራውንድ ፍሎር ላይ የደረሱ የ2 ዓመት ከ6 ወር ፕሮጀክቶች ዴሊቨሪ ታይማቸው ማለት ነው። ክፍያ ሂደታቸውን በፕሮግረስ የሚከፈሉ ሁሉም አማራጮች እኛ ጋር አሉ ማለት ነው። ስለዚህ በደንበኛው ፍላጎትና ምርጫ ማግኘት ይችላሉ። ሁሉም ይገኛል። በጣም ጥሩ። እስቲ ስለ አከፋፈሉ እንምጣ። እንዴት ነው ሰዎች መክፈል የሚችሉት? የአከፋፈል ሂደቱ ምን ይመስላል? እንዲሁም ደግሞ ዋጋውን አንድ ላይ አያይዘህ ግለጽልኝ። አከፋፈላችን በተመለከተ የተለያየ እንደየፕሮግረሶቹ ነው አከፋፈል ሂደታችን። ለምሳሌ 95% ፕሮግረስ የደረሱት ላይ በ50% ዳውን ፔመንት ኤክስፔክት እናደርጋለን። ያም ማለት ግንባታው ተገባዷል፣ ደንበኞች እየተረከቡና በአንድ ወር የሚረከብ ጊዜ ስለሆነ ማለት ነው። ሪሜኒንጉን 6 ወር ጊዜ እንሰጣለን። ለቀጣዮቹ ደግሞ ከ2 ዓመት ከ6 ወር እስከ 3 ዓመት ያከፋፈል ዘዴዎች አሉን። አሁን 10% ነው ዳውን ፔመንታችን። ቀጣዩን በፕሮግረስም እንደገና ደግሞ በታይም ቤዝድም አድርገው ደንበኞች በመረጡት ፍሌክሲብል ነን እኛ አከፋፈል ሂደቱን ገፋ ማድረግ እንችላለን ማለት ነው። በተጨማሪም ደግሞ እንግዲህ ከዚህ ከአከፋፈሉ ጋር በተያያዘ ደንበኞች እኛ ጋር ሲመጡ የግሩፕ ዲስካውንት ይኖረናል። ሁለተኛ ደግሞ የአከፋፈል ዲስካውንቶች አሉ።
ከ2% እስከ 10-15% ድረስ የሚደርሱ ቅናሾች አሉን ማለት ነው። እንግዲህ ስለ ቤት አማራጮቹ እንዲሁም ደግሞ ስላሉት ነገሮች እዚህ በተወሰነ መልኩ ካነሳን ኮምፓውንዱ ራሱ ምን ይመስላል፣ በምን አይነት ሁኔታ እየተገነባ ነው፣ እንዲሁም ደግሞ ምን ያህል ደግሞ አክቲቭ ነው ሳይቱ የሚለውን ብንመለከት ደስ ይለኛል። በጣም ጥሩ። ሳይቱን እያየ ነው እናውራ። ስለዚህ እንግዲህ ሳይታችን ይህን ይመስላል። አሁን ያለንበት እንግዲህ ኮምፓውንድ ውስጥ ነን። አንደኛውን መደዳ እየጨረስን ያለ ነው። 5 ቢልዲንጎች ብሎክ 1፣ ብሎክ 2 እና ብሎክ 3 እንግዲህ ቀለም እየተሰሩ ያሉ ናቸው። ሁለቱ ብሎኮች 95% ኮምፕሌት የሆኑ በአንድ ወር ጊዜ የሚረከቡም እንደዚሁ የተረከቡም ደንበኞች አሉን ማለት ነው። ሶስተኛ ብሎክ ጀምሮ ደግሞ G+15 የሆኑ በፍሎር 5 ቤቶች አሏቸው። የተለያየ ካሬ አማራጮች አሉ። እዛ ቀጥሎ የተለያዩ ቤቶች አሉን ማለት ነው። ስለዚህ እንዳጠቃላይ እንግዲህ ሁለቱን መደዳ ቢልዲንጎች ስንገነባ በፌዝ ነው የምናስረክበው። ብሎክ 1 እና ብሎክ 2 እየተረከቡ ነው። ሶስተኛው ብሎክ በቅርብ የሚረከብ ነው፣ በ8 ወር የሚረከብ ነው። አራተኛው ብሎክ ደግሞ በ1 ዓመት ተኩል፣ አምስተኛው እና ስድስተኛው ከ2 ዓመት ከ6 ወር እስከ 3 ዓመት ባለ ጊዜ የሚረከቡ ናቸው ማለት ነው። ስለዚህ በኮምፓውንዱ በሁለቱ መደዳ እንግዲህ እንደምናያቸው ወደ 20 ሜትር ጋፕ ይኖረና ይሄ ጋፕ እንግዲህ ለግሪን ኤሪያ እና ሪዘርቭድ ፓርኪንጎች አንድ ደንበኛ ከስራ ቦታ ውሎ ምሳ ሊበላ ቢገባ ግዴታ ቤዝመንት ፓርኪንግ መግባት የለበትም። ሪዘርቭድ ፓርኪንጎች ስለሆኑ እዚሁ ፓርክ አድርጎ ምሳ በልቶ መውጣት ይችላል። እንደገና ደግሞ ገብቶ ፒክ አድርጎ የሚወስደው ሰው የሆነ ሰው ቢኖር በቂ የሆነ የፓርኪንግ ኤሪያ ይኖረናል ማለት ነው። በጣም ጥሩ። ግንባታችሁ ምን ይመስላል? የግንባታ ጥራትም ዋነኛው የሚነሳ ጥያቄ ነው ብዬ አስባለሁኝ እና በምን አይነት ኳሊቲ ነው እየገነባችሁ የምትገኙት? በጣም ጥሩ። እንግዲህ የግንባታ ጥራታችን ስጀምርልሽ መጀመሪያ የግንባታ ግብዓቶቹን ቀድመን ነው የምንይዝኛ። እንግዲህ ከ10% ጀምሮ ቅድመ ክፍያ ላልኩሽ ለ2 ዓመት ከ6 ወር ፕሮጀክቶችም ሙሉ ግብዓቱ የኮንክሪቱም የራሳችን ሲስተር ካምፓኒ አለ። የብረት ግብዓቱም ቀድሞ ተይዟል። ስለዚህ በደንብ ጥራቱን በጠበቀ ማቴሪያሎች ነው እየተሰራ ያለ ማለት እንግዲህ በፍጥነቱም ከዛው ጋር እያይዤ ስነግርሽ አንድ ፕሮግረስ ስትራክቸር ወይም ስኬለተኑ 1 ዓመት ባልሞላ ጊዜ ነው እየጨረስን ያለ ነው ማለት ነው። ሁለተኛውን ዓመት ደግሞ ምንድነው ለፊኒሺንግ መስሪያ ጊዜ ነው የምንሰጠው። ስለዚህ የግንባታ ጥራታችን ላይ አንደራደርም። የመጀመሪያችን ላይ ነው ይሄ ሳይታችን። ስለዚህ ብራንዳችን ጊዮን የምንለውን እዚህ በራችን ላይ የምንተክለው ብራንድ እንግዲህ አንድ ካምፓኒ መጀመሪያ ብራንዱን ከሰራ በኋላ ነው እንደምታውቂው ሽያጮች በደንብ የሚኖሩትና ስለዚህ ይሄ ሳይት የመጀመሪያችን እንደመሆኑ ከደንበኞችም ኮሌክት እያደረግን አይደለም እየገነባን ያለን። ድርጅቱ በራሱ ፋይናንስ ነው የሚገነባው። ቅድም ሜንሽን እንዳደረግኩልሽ ሙሉ ግብዓቱን ይዞ ነው። ቅድም አሁን ሙሉ ግቢው ኮምፓውንድ እንደምታየው ብረቱን ለሁለት ቢልዲንጎች የሚሆኑ ብረቱን ይዟል። ቀጣይ ደግሞ ኮንክሪት ሚክሱም የራሱ ስለሆነ በጥራት በዴሊቨሪ ታይም ደግሞ ምንም ታማልልንም አሪፍ ፈጣን ፕሮግረስ ስታተስ ነው ያለን ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ኮምፓውንዱን ከተመለከትን አንደኛውን ደግሞ ቤት እንያውና በምን አይነት ሁኔታ ነው የሚሰራው አንድ ቤት የሚለውን ጠቅላላ ያለ መረጃዎችን ደግሞ እዛ ላይ ብንጨርስ ደስ ይለኛል። ጥሩ እንየው ቤት። እሺ ይሄ እንግዲህ እንደምታየው በጣም ሰፋ ያለ ሎቢ አለው ይሄ ቤት ማለት ነው። በፍሎር 4 ቤቶች G+11 የሆነ ህንፃ ነው። ሊፍታችንም እንደምታየው ተገጥሟል፣ ሬዲ ሆኗል። ሎቢው በጣም ሰፋ ያለ አነስ ያለ ሴርሞኒ ማዘጋጀት የሚችል ሎቢ ነው ማለት ነው። እንደገና ደንበኞች ደግሞ ክራውድድ አይሆኑም። ወደዚህ 2 ቤቶች ይኖራሉ። ሁሉም ቤቶች አንግል ላይ ያሉ ናቹራል ላይት ናቹራል ቬንቲሌሽን ያላቸው ቤቶች ናቸው ማለት ነው። ወደ አንዱ ቤት ገብተን ዲቴል እናወራለን። በጣም ጥሩ። ስለዚህ እንግዲህ ቅድም እንዳልኩሽ ይህ ቤት በቅርብ እየተረከቡ ያለና የተረከቡ ቤቶች ናቸው ብዬሻለሁ። G+11 ብሎክ 1 እና ብሎክ 2 ማለት ናቸው ያለንበት። አሁን 169 ካሬ ነው። አሁን ሳሎን ላይ ያለ ነው ማለት ነው። እንግዲህ እንደምታዩ ለመረከብ በጣም ሬዲ የሆነ ቤት ነው። ወደዚህ ፊት ለፊታችን ኪችን ይኖራል። ሲሊንግ በጣም ቆንጆ በሚባል ደረጃ 2.9 ነው ማለት ነው። ለፊታችንም ቆንጆ ባልከኒ ይኖረዋል። ስለዚህ ይሄ ቤት በዚህ ደረጃ ደርሷል ማለት ነው። በጣም ጥሩ። እንግዲህ ስለ ቤቶቹ ጥራት ስላለው
መረከቢያ ጊዜ እንዲሁም ሌሎችንም እያነሳን ነበረ። ምናልባት ሰዎች እዚህ እናንተ ጋር መጥተው የቤት አማራጮችን መግዛት ቢፈልጉ ከስንት ካሬ ጀምሮ ነው ማግኘት የሚችሉት የሚለውን እናስታውስ። እንዲሁም ደግሞ የዋጋ መጠኑን የአንዱን ካሬ አንስተን ቅድመ ክፍያውና ሙሉ ክፍያውን እስቲ እናንሳ በብር ደረጃ። በጣም ጥሩ። እንግዲህ ከኛ ጋር ቅድም እንዳልኩሽ ከሎኬሽኑም ከሁሉም ከቫሊዩ አንግል ሁሉንም ካሬዎች አካተናል። በደንብ ጥናት ሰርተን እዚህ ቦታ ላይ የትኛው ቤት እንዴት ይከራያል የሚለውን ሰርተንበታል። ያም እንግዲህ ሪሰርች ስንሰራ ሰፈሩ ላይ ኤንጂኦ እና አምባሳደር ይበዛል። ቂርቆስ ክፍለ ከተማ ነው። ስለዚህ እንደ ኢንቨስትመንት በዶላር መከራየት የሚችል ሰፈር ነው ማለት ነው። እሱንም ስናደርግ ካሬያቸውን 94 ካሬ ዋን ቤድሩም ጠቅላላ ዋጋው 10 ሚሊዮን ብር ይሆናል። ቅድመ ክፍያችን 1 ሚሊዮን ብር ጀምሮ ማለት ነው። እንደገና ቱ ቤድሩሞችም በ144 ካሬ 15 ሚሊዮን ጠቅላላ ዋጋቸው እና ቅድመ ክፍያችን 1.5። ፎር ቤድሩም ቅድም ደግሞ እንዳደረኩልሽ 216 ካሬ ነው። በጣም ቆንጆ ዲዛይን ያለው ቤት ተጨማሪ ሜዲስ ሩም ለብቻው ጌታ አክሰሱ ራሱን ችሎ ነው ማለት ነው። እሱ ቤት ደግሞ ጠቅላላ ዋጋው 23 ሚሊዮን ብር እና ቅድመ ክፍያችን ደግሞ 2.3 ሚሊዮን ብር 10% ይሆናል ማለት ነው። በጣም ጥሩ። ታዲያ እናንተ ጋር መጥተው ሰዎች ጊዮንን ቢመርጡ ምን ያተርፋሉ ብላችሁ ታስባላችሁ? ከኛ ጋር እንግዲህ መጥተው ጊዮንን መረጡ ማለት አንደኛ ብዙ ቦታ ላይ እንግዲህ እንደሚታወቀው ዴሊቨሪ ታይም ኢሹ ይነሳል። ጊዮን ግን እሱን ለመቅረፍ መጀመሪያ ግንባታቸውን ስንጀምር በራሱ ፋይናንስ ግንባታ የጀመረው እሱንም ለመቅረፍ ሪሰርች ሰርተን ነው። አናላይዝ ሁሉም ተሰርቶ አርኪቴክቱን በደንብ ተጠብቦበት ወደ ኮንስትራክሽን ስንገባ እሱን እንቀርፋለን። ዴሊቨሪ ታይም ኢሹ እኛ ጋር ምንም የማይታሰብ ነው። በጣም አግሬሲቭሊ ነው የገነባን ያለ ነው። ብሎክ 1 እና ብሎክ 2 የተረከቡ ነው። ብሎክ 3 በ8 ወር የሚረከብ ነው። ብሎክ 4 እንዲሁ በ1 ዓመት ከ6 ወር ቅድም እንዳደረኩልሽ። ብሎክ 5 እና ብሎክ 6 ደግሞ ኦን አክቲቭሊ ዲስካውንትም ብዙ ስቶክም ያለው አሪፍ ስቶክ የምናገኝበት 2 ብሎኮች ላይ 2 ዓመት ከ6 ወር የሚረከቡ ብሎኮች ናቸው ማለት ነው። ስለዚህ በተለይ ከኮምፓውንዱ ካሚኒቲዎች በተጨማሪ የዴሊቨሪ ታይም ኢሹን ለመቅረፍ በደንብ ካለው ሴት ኮምፒውተር ለመቅረፍ እየሰራን ያለበት ደረጃ ላይ ነው ያለ ነው። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያዎችን ነበረ ቢሮ ላይ እዚህም እየሰጠኸኝ የነበረው። እነዚህን የቤት አማራጮች የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት? በጣም ጥሩ። እኛን እንግዲህ ማግኘት የሚችሉት በአድራሻችን በ0911274652 ወይም 0937425955 ላይ ዋትሳፕም ቴሌግራም እንደገና ቀጥታም በመደወል ማግኘት ይችላሉ ማለት ነው። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ ወይም ደግሞ የቀረ ነገር ካለ አክልበትና እዚህ ጋር እናብቃ። በመጨረሻ እንግዲህ እንዳልኩሽ ቅድም ሜንሽን እንዳደረግኩት ደንበኞች ጊዮን ላይ ቢገዙ የሚያገኙትን የሚያተርፉትን ቫሉውን ነግሬሻለሁ። ሰፈሩ ላይ ያለውን የኪራይ ደረጃ በአንድ ቤት እንግዲህ በቱ ቤድሩም እንደው አቨሬጅ ብናይ $2,500 ላይ ፉል ፊኒሽድ ፈርኒሽ ተሰርቶ መከራየት የሚችልበት ደረጃ ላይ ያለ ኤሪያ ነው። በዛ ላይ ደግሞ ኮምፓውንድ ነው። ከሴኩሪቲ ካሚኒቲዎቹ በተጨማሪ ይህን ያተርፋሉ። ደንበኞች ደውለው ለሌላም ኮንሰልታንት እናማከራለን፣ መደወል ይችላሉ። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እሺ፣ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ጊዮን ሆምስ ሪል ስቴት ጋር ተገኝተን እያቀረቡ የሚገኙትን የቤት አማራጮች ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።